ነፋሽ ነው ወሬ ሊስ አሁን አደኩኝ እኮ 25 አመት ሞላኝ። ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደግ እንደምትሆኑ ሙሉ ተስፋ አለኝ። አሁንም ወቅታዊ ጉዳዮችና አዝናኝ ቪዲዮዎች ይዤላችሁ መጥቻለሁ። መጀመሪያ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። እንሂድ ወደ መጀመሪያ ቪዲዮአችን። እሱም የሚሆነው አዶናይ ሰግጥ የሚለውን ቃል ባንጠቀም ይሻላል ብለዋል። ለምን ሰግጡ እንዳላለን ለምን አሁን መሰገጥ የሚለውን ቃል አትጠቀመዋለን? ምን የተፈጠረ አዲስ ነገር አለ? እንሂድ ወደ ቪዲዮ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። ለዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። እንደሰማችሁት ነው እንግዲህ በስነ ስርዓት ስራዬን መስራት አልቻልኩም፣ በጣም ብዙ ተቃውሞዎች እየገጠሙኝ ነውና ስግጥ የሚለውን ቃል ኮንሴፕቱን ይዘን እንግዲህ ትርጉሙን ተክተ ስራና ለዓላማ ቁም ማለት ነው። እሷን ኮንሴፕቷን ይዘን ቃሉን ግን ባንጠቀም ይሻላል ብለዋል። ሀበሻ ፖስት ያደረገው አንድ ጽሁፍ ነበረ። እሱ ምንድነው የሚለው? ታዋቂው ደራሲና የስነ ጽሁፍ መምህር በድሉ ወቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ የሚል ነበረ። ይሄ እነሱ እንደገለጹት ይሄ አላዋቂነትን ማስተዋወቅ የሆነ ብልግና የተሞላበት እንቅስቃሴ ስለሆነ ወይም ደግሞ ትውልድን ወዳልተፈለገው መንገድ እየሄደ ስለሆነ ይሄን ነገር መታገድ አለበት ብለዋል። ሌላም በጣም ብዙ ሰዎች ይሄን እንቅስቃሴ ወይም ደግሞ ይሄ ሰግጥ ፈምስ የሚለውን እንቅስቃሴ ለማቆም በጣም ብዙ ጥረቶች እየተደረገ ነው። በጣም ብዙ ሰዎች እንትን እያሉ ነውና በዚህ ምክንያት ነው እንግዲህ አዶናይ ሰግጥ የሚለውን ቃል ካሁን በኋላ መጠቀም እናቁም። ነገር ግን ሰግጥ ማለት በእኛ አስተሳሰብ ለዓላማ ቁም ወይም ደግሞ በስራ ላይ ሙጭጭ በል ኮንሴፕቷን ይዘን ብቻ ስራችንን እንስራ ያለው በዚህ ምክንያት ይመስለኛል። እናንተስ እንዴት ታዩታላችሁ ይህን ጉዳይ? ማለት ሰው በየራሱ የሆነ ትርጉም ይሰጠዋል። ማለት መሰገጥ ወይም ደግሞ ስግጥና ማለት የራሱ የሆነ ትርጉም አለው። ግን ደግሞ አዶናይ እንደሚናገረው መሰገጥ ማለት በቃ ለዓላማ መቆም ነው። በዚህ ኮንሴፕት ያዙትና ስራችሁን ስሩ እያለ ነው። እናንተስ ይሄን ነገር ይቁም ወይስ እንቀጥልበት? ሐሳብና አስተያየታችሁን ኮሜንት ሴክሽን ውስጥ ጻፉልኝ። እንሂድ ወደ ሌላኛው ቪዲዮአችን። ሰግጥ የሚለውን ሙዚቃ እንደወጣ ስንቶቻችሁ ታውቃላችሁ? አዶናይ ነው መጀመሪያ ቃሉን ያመጣው ሰግጥ ምናምን። ከዛ በኋላ ግን ዘፈን ሁሉ ወጥቶበታል። እስኪ ትንሽ ቀንጨብ አድርጌ ዘፈኑን ላሰማችሁ። ሰግጥ 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 መሰለ ዘፈኑ በትንሹ ማለት ነው። ቀንጨብ አድርጌ ነው ያመጣውላችሁ። መስማት ከፈለጋችሁ ድምጻዊት መዓዛ ዮሐንስ የትግርኛ ዘፋኝ ማለት ነው የዘፈነችው በጣም በቅርብ ጊዜ የወጣ ሙዚቃ ነው። እንግዲህ የዚህ ሙዚቃ ዘፋኝ ድምጻዊት መዓዛ ዮሐንስ መቅደስ ደበሳይ ቃለ መጠይቅ አድርጋላታለች። ይሄን ዘፈን ለምን ዘፈንሽው ከምን የተነሳ ዘፈን ነው ብላ ቃለ መጠይቅ አድርጋላት ነበረ። እስኪ ቃለ መጠይቁን ሰምተን እንምጣ።
ታስቦበት ነው ሰግጥ የሚለው ሙዚቃ የወጣው ወይስ መጀመሪያ ሙዚቃውን ሰርተሽ መጨረሻ ላይ ነው ወደ ሰግጥ ሄድሽ? አልታሰበበትም። በአጋጣሚ ነው። አጋጣሚው ነው። እኔ ቃሏን ውስጤ ነበረች ማለት አዶናይ በጣም ነው የምወደው፣ በጣም ነው የማደንቀው። ንግግሮቹ ሁሉ ማለት የሚናገራቸውን በተለይ ለወጣቱ ጥሩ ነገር ነበረውና ከዛ ሰግጥ ምትል ተደንቄ በጣም በቃ ውስጤ ገብቷል ማለት ነውና በተለይ ደግሞ ትርጉሙም አዶናይ በደንብ አድርጎ ሲገልጸው እንጃ በአጋጣሚ ምን እንደሆንኩኝ ራሱ አላውቅም። በእውነት ለብቻው ይገባ ይመስላል። ሙዚቃው አልቋል። ትንሽ ፓርት ናት። አዎ ትንሽ ቦታ ላይ ማስጨፈሪያው ላይ እንደ አቤት አቤት ምናምን እንደዛ ነገር ነው የተጠቀምኩበት። ከዛ ግን ያው ሰውም እግዚአብሔር መስገን ወደደው ይመስለኛል። አሁን የዘረ ሰግጥ ነው የምትባይ። አዎ ስሙ አሁን እኔ እንኳን ስጠራ በጣም ሰግጥ ነው ያልኩት። አሁን ስሙ ትንሽ ይከብዳል። እንደሰማችሁት አዶናይ ሲናገረው ወይም ደግሞ አዶናይ ትርጉም ሲሰጠው በጣም ሳበኝ ደስ አለኝና በሆነች በመጨረሻ ሙዚቃ በመጨረሻ አካባቢ አስገባሁት። ሰውም ወዶታል። ለዚህ ነው ያስገባሁት። የአዶናይ ወደዋለሁ፣ አደንቀዋለሁ። ያመጣውንም ሐሳብም ወድጄው ደግፌው ስለነበረ ለዛ ነው ያስገባሁት ብላለች። እንግዲህ ሙዚቃው ያቺ ሰግጥ የምትለው አፓርት በጣም ተወዳ ነበረ። በጣም ብዙ ሰው ሲፖስተው ነበር ምናምንና አዶናይ እንደተዘፈነለት ሰግጥ የሚለውን ቃል ያቺ አሁን ትቅርብን እንተዋት ምናምን የምትባለው ሰግጥ የምትለውን ቃል ተዘፍኖላት ሁላ ተጨፍሮባት ምናምን ሁላ እዚህ የደረሰችው ቃል ተዋት ትቀር ምናምን እየተባለው ነውና እስኪ አሁንም ከዚህ ስግጥ ከሚለውን ቃል ሳንወጣ ለትምህርት ሚኒስተር ለፕሮፌሰር ብርሃኑ ነጋ የቀረበ መልእክት አለ። ተማሪዎች በስነ ስርዓት ትምህርታቸውን እንዳይከታተሉ እየተደረገ ነውና ለምን ዝም አሉ አይነት መልእክት ያለው ነው። እስኪ አይተነው እንምጣ። የትምህርት ሚኒስተር በተለይ ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፊት ለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይህንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስተር ዝም ማለቱ ለኔ አግራሞት ፈጥሮ እናንተ እዚች ጋር የምትለፉት ነገር እዚህ ጋር የሆነ ሰው እያበላሸው ለዚህ ትምህርት ሚኒስተር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና፣ ዶክተር መሆን ምንም አያደርግልህም፣ ተነፉን። እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅ። አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። የሚቀጥለው ዘመን ላይ ትውልድ ሀገርን መረከብ የማይችል በጫት በድራግ በፖርኖግራፊ በተለያየ አይምሮ የፈዘዘ ክሬቲቪቲ የሌለው ራሱን እንኳን ማስተዳደር የማይችል ካልጋ የማይነሳ የሚኖርባትን ሀገር ለመፍጠር ሌላ አጀንዳ ይዞ የሚንቀሳቀስ የክፉ መልእክተኛ ነው። ኢትዮጵያ እንደ ሀገር ብዙ ችግር ያለባት ብዙ ውስብስብ የሆኑ ቋጠሮች ያላት ሀገር ናት። እውነት ነው። ይሄን መካድ አይቻልም። ከአያቶቻችን ጀምሮ ሲወርድ ሲዋራ የመጣው ብዙ ችግሮች እንዳሉ እናውቃለን። ነገር ግን አሁን እየተጋረጠብን እንዳለው አይነት ችግር ግን አሁን በዘር ወቅት ካልተዋጋን አሁን እንደዚህ አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተክርስቲያን ነገ ይሄ ነገር ወደ ፓርላማ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ይሄ ትውልድን የሚያመክን እኔ ለምን በዚህ ልክ እንደተቃወመት አልገባኝም። ማለት አትማሩ አላለም፣ ከትምህርት ቅሩ አላለም፣ ስሩ ነው ያለው፣ ሞክሩ ነው ያለው፣ ለዓላማችሁ ቁሙ ነው ያለው። በጣም ብዙ ወጣቶች እኮ ሰግጥ ፈምስ በሚለውን ቃል እኮ የወጡ በጣም ብዙ ወጣቶች እኮ አሉ። በጣም ጥሩ ስራዎች እየሰራ ነው ያለው። መርዳት ያለበትን ሰው እየረዳ ነው ያለው። በጣም ብዙ ስራዎች ማለት ነው። ለምን በዚህ ልክ ይሄን ያክል ተቃውሞ ለአንድ ግለሰብ እንዴት? እኔ እንጃ። ብቻ ምናልባት ኢትዮጵያ ሀገራችን ወጣ ላለ ሰው ወይም ደግሞ ትንሽ ከፍታ ያሳየ ሰው አይወደድምና ለዛም ሊሆን ይችላል። ሌላ እኮ በጣም መታየት ያለበት ነገር እኮ በጣም ብዙ ነገር እኮ አለ ኢትዮጵያ ውስጥ አይደል እንዴ?
እናንተ ያላያችሁት ነገር እኮ ነው አዶናይ አይቶ ስራ እየፈጠረለት ያለው። በጣም ብዙ ወጣት እኮ ተምሮ ወይ የማይፈልገው ስራ ነው እየሰራ ያለው ወይም ደግሞ ቤት ቁጭ ብሎ ስራ እየፈለገ ነው ያለው። አዶናይ ግን ለዚህ ወጣት እና አትንከራተት፣ እንደዚህ አድርገህ ካሜራህን ይዘህ መስራት ትችላለህ፣ ተነስና ስራ እኔ ያለው የምሬን ነው። ለምን በዚህ ልክ እንደተቃወማችሁት ባይገባኝም ቢሰራ ግን ጥሩ ነበር። ከዚህ በላይ በጣም ብዙ ስራዎች ይሰራ ነበር፣ በጣም ብዙ ወጣቶች ይቀየሩ ነበር ብዬ ስለማስብ ማለት ነው። እስቲ እናንተም ቢያንስ ወጣቶች ያላችሁ በዚህ ጉዳይ ላይ ምን ትላላችሁ? አዶናይ በወጣቶች በእኛ ዙሪያ እኔ ወጣት ነኝና በእኛ ዙሪያ ያሳደረው ተጽዕኖ አለ ወይ ያሳደረው መጥፎ አስተሳሰብ አለ? እስኪ ጻፉልኝ። ለማንኛውም እስኪ አሁን ደግሞ ቦምቢ ሀበሻ በላይቭ ላይ የተናገረችው ንግግር በጣም ብዙዎች እያዘዋወሩት ነውና ምንድነው ምን አለች እንየው። ጆን ዳዊት ተፈታ ሳራ እመቤቴ ደሳለሽ ሊነፋሽ ነው ወዲህ ይሰይ ደሳለሽ ሊነፋሽ ነው ቆሻሻ የመጨረሻ ቆሻሻ አልተረዳሁትም ነበር መጀመሪያ ስሰማው። በጣም ብዙ ሰው ነበር እንትን ሲያረጋው ሲያዘዋውረው የነበረና አልገባኝም ነበር። ደጋግሜ ከሰማሁት በኋላ ነው የገባኝና እንደዚህም አላ አዶናይ ጋሽ ሰሌን ከማስተዋል ወልደወሰን ጋር ሲያገናኙት የሚያሳይ ቪዲዮ አየሁኝና ማስተዋል ምን አለች? አሁንማ አድጌያለሁ 25 ዓመቴ ነው ምናምን ስትል ሰማሁት። 25 ዓመቴ እስኪ እናንተም እዩትና ልክ ናት አይደለችም? እንየው። ጅማሬው ታናሽ ቢሆንም ፍጻሜው ግን ታላቅ በእውነት በጣም ትልቅ ሰው ለመሆን እያሰብሽ ነው። እኔ አሁን አደኩኝ እኮ 25 ዓመት ሞላኝ። 25 ከምኔው ያኔ 10 ምናምን ነበርኩ። በጣም ትጨነሽ በጣም ትጨነሽ። ዋው የትንሱ ግን ጓደኛ ነች፣ የልጅነት ጓደኛ አይነት ነገር ነው ሲሰራ የነበረው እዛ ላይ ትንሱ ላይ ጓደኛ ፍቅረኛሞች ነገር እንደዛ። እኔ ደግሞ እንደ ቄስም ያረጋኛል ጋቢ ለብሼ ካባ ነገር ምናምን አይዟችሁ ልጆች እንደዚህ ብቻ። ግን የሆነ በደም ካንሰር ላይ ይሁን ብቻ እርዳታ እያሰባሰባችሁ ነበር፣ እኔ አግዛችሁ ነበር። የድሮ ትውስታችሁ አብሮ የሰሩት ፊልም ምናምን ነበር አስታውሶ ሲያወሩ የነበረውና እኔ ግን የገረመኝ 25 ዓመቴ ነው እንዴ! እንዴት ነው? ልክ ናት። ተመስገን ገብረ እግዚአብሔር ወይም ደግሞ ተሙ በቆንጆ ዘፈኖቹ የምናቀው አርቲስት ማለት ነው። ስለኔ ልክ ያልሆነ ነገር እየተዘዋወረ ስላየሁኝ ለሱ መልስ አለኝ ብሏል። ምንድነው የተዘዋወረው? ስለምን ጉዳይ ነው መልስ የሚሰጣን? አብረን እንየው። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ ርቅ ያለሁኝ፣ አሁን ግን ከናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት መጥቻለሁ። ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይሄን ቪዲዮ ለሁሉም እንዲደርስ ሼር እና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። በሶሻል ሚዲያ ልክ ያልሆኑ መረጃዎችን ይሰራጫሉ። በዛ ልክ ሰውም አንዳንድ ያምናል፣ የማያምን ሰውም አለ። ግን ሶሻል ሚዲያ አብዛኛው ጊዜ ነው አሁን ካየው ይሆን እንዴ ብለህ የምትጠራጠርበት አጋጣሚ ይፈጥራልና እንግዲህ ድምጻዊ ተመስገን ገብረ እግዚአብሔር ሃይማኖቱ ቀይሯል ምናምን እየተባለ በሰፊው እየተሰራጨ ነበርና ይሄን ነገር ልክ አይደለም። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ አልቀየርኩም ብለዋል። እንግዲህ
ሰብስክራይብ ማድረግ እንዳትረሱ። አሁንም ላስታውሳችሁ ብዬ ነው። ሰብስክራይብ ማድረግ እንዳይረሳ። ላይክ፣ ሼር፣ ኮሜንትም ምናልባት መጨመር ወይም ደግሞ መቀነስ ያለብኝ ነገሮች ካሉ ጻፉልኝ፣ ለመቀበል ዝግጁ ነኝ። እኔ ጋር ስላላችሁ እጅግ በጣም አመሰግናለሁ። ውድድ አደረጋችኋለሁ። ቻል ቆይሉኝ። ቻው